የዘፈኑ መንፈስ እንደመታን የጦርነቱ መንፈስ መታለን። አዲስ አበባ ሰላምሽን የማይወዱ ተነቀሉ። ብዙዎች ከኢትዮጵያ ምድር ሲነቀሉ ታያላችሁ። በሞትም ይነሳሉ። ከሚዲያው ላይ እግዚአብሔር አቀላቸዋለሁ አጠፋቸዋለሁ ይለኝ። የሕዝብን ደም በመጠጣት የሰከሩ አለኝ ሲሄዱ ታያላችሁ። እግዚአብሔር በትክክል ድምጽ ያሰማኛል። አሜን። ጥዋቸው ሞልቷል አለኝ። If I'm a prophet of God, የእግዚአብሔር ሰው ከሆንኩኝ you will see soon and very soon ብዙ ሟርተኞች በጥንቆላ የሚሰሩ በድግምት የሚሰሩ በመተት የሚሰሩ ብዙዎች ከኢትዮጵያ ምድር ሲነቀሉ ታያላችሁ። በሞትም ይነሳሉ። በከባድ በሽታም ይመታሉ። ከሚዲያው ላይ እግዚአብሔር አቀላቸዋለሁ አጠፋቸዋለሁ ይለኝ። ሚዲያውን ተከራይተው ሚዲያውን ይዘው በሚዲያው ላይ የሚፋንኑትን እግዚአብሔር ከሚዲያም ካየሩም ላይ አነሳቸዋለሁ። አሜን። በሚዲያ አገር መበጥበጥ፣ በሚዲያ ቤተሰብ መበጥበጥ፣ በሚዲያ ትውልድን መመረዝ፣ በሚዲያ የጨለማን ዓለም ሥራ በኢትዮጵያ ላይ የሚያስፋፉትን እግዚአብሔር ስፍራ ሲይዛለሁ፣ አነሳለሁ፣ አስተካክላለሁ ብሏል። አሜን። እግዚአብሔር የዘፋኝነትን መንፈስ፣ የግብረ ሰዶማዊነትን መንፈስ፣ የዘረኝነትን መንፈስ፣ የስካርን መንፈስ ከምድሪቷ ላይ ነቅላለሁ ብሎኛል። አሜን። የሥጋ ሥራዎች ሁሉ ይነቀላሉ። አሜን። እግዚአብሔር ትልቅ ነው። አሜን። አዲስ አበባ ሰላምሽን የማይወዱ ተነቀሉ። በመተት በሟርት በዝሙት በርኩሰት በዳንኪራ በጭፈራ ልጆችሽን ያጨነገፉ ተነቀሉ። ሟርተኞች ተነቀሉ። ነጋዴዎች ስሙ፣ የነካችሁት ሁሉ ወደ በረከት ይቀየር። በእጆቻችሁ ላይ ልምላሜ ይምጣ። አሜን። የረገጣችሁትን ሁሉ እግዚአብሔር ያስወርሳችሁ። አሜን። አለቱ ተሰንጥቆ ምንጭ ይስጣችሁ። አሜን። ኪሳራን መታው። በህብረት እንጸልያለን። እጆቻችሁን ከፍ አድርጉ። ቆይ የዘፈኑ መንፈስ እንደመታን የጦርነቱ መንፈስ መታለን። አሜን። እጆቻችሁን ከፍ አድርጉ። በኢትዮጵያ በሰሜናዊ ክፍል የሚመጣ የጦር ድምጽ ጸጥ እንዲል ጸልዩ። ሰሜኑን የሀገሬን ክፍል ልቀቀው። በትግራይ፣ በአማራ፣ በኤርትራ አይከናወንም። በጅቡቲ አይከናወንም። በሶማሌ አይከናወንም። በአፋር አይከናወንም። አይሆንም። የትግራይ እናቶች ያለቅሱ፣ የትግራይ ወጣቶች ደማቸው አይፈስም። አይሆንም። በአማራ ክልል ያሉ ወጣቶች ደማቸው አይፈስም። በጌታ በኢየሱስ የኤርትራ ወጣቶች አይሞቱም፣ አይሞቱም። በጌታ በኢየሱስ ራባጋን ተረባዲባ እንጸልያለን። በናዝሬቱ በጌታ በኢየሱስ የአፋር ወጣት አልቅም። በኢየሱስ የአፋር የሶማሌ ወጣት አልቅም። ምድሬ ላይ በኢየሱስ ጦርነትን የሚያውጅ የጨለማው አሰራር ያጋንንታይ ከዚህ ምድር ላይ የተነቀለ ይሆነው አሰራሩ የተገለበጠ ይሆን። ላውጅ ሆይ በየ10 ዓመት ልዩነት በኢትዮጵያ ላይ ረሃብን የሚያውጀውን መንፈስ መታውት። በየ10 ዓመት ልዩነት ኢትዮጵያ ላይ ጦርነት የሚያውጀውን መታውት። በየ10 ዓመት ደም የሚያፋስሰው መንፈስ መታውት። ዘመን እየቆጠረ ጊዜ እየቆጠረ የኢትዮጵያንን ደም የሚጠጣ የአውሬ መንፈስ የተመታ ይሁን። ረሃብ ከዚህ ምድር ላይ የተሰበረ ይሁን። እርዛት ከዚህ ምድር ላይ የተሰበረ ይሁን። ጦርነት ከዚህ ምድር ላይ የተሰበረ ይሁን። እግዚአብሔር በትክክል ድምጽ ያሰማኛል። አሜን። ጥዋቸው ሞልቷል አለኝ። የሕዝብን ደም በመጠጣት የሰከሩ አለኝ ሲሄዱ ታያላችሁ። አሜን። የኢትዮጵያን ሰላም፣ የኤርትራን ሰላም፣ የአፋሩን የሶማሌውን ሰላም፣ የትግራዩን ሰላም፣ የአማራ ወጣቱን ሰላም የማይወዱ ዛሬ የምታዩዋቸውን የጥፋትን ሰባኪዎችን ለዘላለም አታዩዋቸው። አሜን። ጸልያለን። ልባቸው የሚመለስ ካለ ይመለሱ። አሜን። በንስሐ ሕይወት የሚወድቁ ካሉ ይመለሱ። አሜን። የጥፋት ልጅ ግን ጽዋው ሞልቷል። አሜን። የአመፃ ልጅ ግን ጽዋው ሞልቷል። አሜን። አንበሳ
20 ሚዳቆ ቢያይ 20ውንም ሚዳቆ በላለው ብሎ ያስብ። አንበሳ ሲስተማቲክ ነው። 20 በግ ሲያይ አንዱ ለዛሬ ምሳ ይሆናል ይላል። አንድ ነው የሚበላው። ስለዚህ 20ዎቹን ሲያይ 20ውን አሳዶ አይዝም። 20 ሚዳቆ አሳዶ አይዝም። ስለዚህ ምን ያደርጋል? ባርክ ያደርጋል፣ ይጮዋል። ስለዚህ እንስሳቶች ምን ይላሉ? ይደነግጣሉ፣ ይረበሻሉ። ከዛስ እሱም እንደሚያደርግ ታውቃላችሁ? ልክ ሲበተኑ ብቻዋን የቀረችዋን ያያል። ከህብረት የጎደለችዋን እሷን ነው የሚያያት፣ ይፈልጋታል። የሚሮጡትን አይዛቸውም፣ በህብረት ያሉትን አይዛቸውም፣ አይከተላቸው። መንገድ የጠፋባትን፣ መንገድ የሳተችውን፣ ብቸኛ የሆነችውን፣ የተጎዳችውን፣ ወይ እግሯ የተሰበረውን የምታነክሰውን እሷን ፈልጎ ልክ እንደዚህ ካሜራማኑ አሁን እኔ እንደዚህ እያደረገ ነው። ይኸውልህ ታርጌት እያደረገኝ ነው። የሆነ ካፕቸር ሊያደርገኝ ሊይዘኝ ማለት ነው። እቺን ያያትና ሁሉም በተለያየ አቅጣጫ ሲሄዱ ብቻዋን ያለችው ይከተላታል። ይይዛታል? አይዛትም? ለምን? በህብረት ውስጥ ብትሆንስ መሃል ላይ ተወንና ታመልጥ ነበር። አንዳንድ ትንንሽ ችግሮች ቤት ውስጥ ስንቀመጥ ትልቅ ችግር ሆነው እኛን ያሸንፉናል። ያንን ትልቅ ችግር እኮ ወደ ጸሎት ህብረት ይዘው ብትመጣ፣ ወደ ኳይር ይዘው ብትመጣ፣ ወደ ቸርች ጉባኤ ይዘው ብትመጣ ማን ያንከባልልልኛል ያልከውን ያንን ትልቅ ድንጋይ ጌታ ያንከባልለዋል። አሜን። በህብረት ውስጥ ስትሆን አም ኪፐር ኦፍ ማይ ብራዘር። አሜን። ትጠብቃለህ፣ ትጠበቃለህ። አሜን። ወንድም አቤል ወዴት አለ ሲለው እኔ የወንድሜ ጠባቂ እኛ ደግሞ ገለበጥ ነው። እያንዳንዱን ወንድሞቼን ምን አላለሁ? እጠብቃለሁ። ብቻ አይደለም እኔም እጠበቃለሁ። አሜን። ረጅም ርቀት የሚሄዱ ነጋዴዎች ግመላቸውን ምናምናቸውን ይዘው ብዙ ከብት ይዘው ነው የሚሄዱት። ልጆቻቸውን ይዘው ነው፣ በማስ ነው የሚሄዱ። አንዱ አንዱን ምን እያደረገ አንዱ አንዱን ምን ያደርጋል? ይጠብቃል። በህብረት ነው የሚካሄደው። አንድ ነጋዴ ብቻዬን ነግዳለሁ፣ እኔ ከማንም ጋር አልሰራም፣ እኔ ደስ የሚለኝ ብቻዬን ስነግድ ነው ብሎ ከብቱን ይዞ ንብረቱን ይዞ ልጆቹን ይዞ ቢወጣ ጠላት ያገኘዋል? አያገኘው? ያለውን ይወስድበታል፣ ያጠፋበታል፣ ህይወቱ ይበላሻል። ስለዚህ በህብረት ስንሆን እንጠብቃለን፣ ደግሞ እንጠበቃለን። ወንድሞች በህብረት ቢቀመጡ መልካም እነሆስ ያማረ። ሰማይ ባይዘው ዩኒቲ ነው የሚወደው። ሰማይ መለያየትን አይወድም። ሰማይ መከፋፈልን አይወድም። ሰማይ ጥላቻን አይወድም። እዚህ ስንቀመጥ ሰማይ ምን እንደሚል ታውቃለህ? እንዴት አስደሳችን ደስ የሚል አቀማመጥ ነው። እግዚአብሔር መልካም ነው ያለውን ማንም ሰው ክፉ ነው ማለት አይችልም። አረ ዘንድሮ ከሰው ጋር ተራርቆ መኖር ነው፣ ከሰው ጋር መቀራረብ አያስፈልግም። ኖ ኢትስ ናት the will of God። የእግዚአብሔር ፍቃድ አይደለም፣ የእግዚአብሔር ሐሳብ አይደለም። አብራችሁ ብትሆኑ መልካም ነው አለ። ብቻችሁን ስትሆኑ ግን መልካም አይደለም። ስለዚህ አብራችሁ ዋሉ። ይሄ የእግዚአብሔር ምንድነው? ሐሳብ ነው፣ የእግዚአብሔር ፍቃድ። ከማጋ ካገኘው ሰው ጋር ይላል። ከማንም ጋር አሳልፍ አይልም፣ ከማንም ጋር ህብረት አድርግ አይልም። ከወንድሞች ጋር፣ ከክርስቲያን ወንድሞች፣ ከቤተ ክርስቲያን ልጆች ጋር። ዝም ብለህ ከእህቶች ጋር ስትውል፣ ዝም ብለሽ ከወንድሞች ጋር ስትይ፣ ዝም ብለሽ ከእህቶችሽ ጋር ፌሎሺፕ ስታረጊ፣ ዝም ብለሽ ቸርች ስትመጪ፣ ዝም ብለሽ ጸሎት ህብረት ስትገቢ፣ ዝም ብለሽ ገባ ወጣ ስትይ፣ ዝም ብለሽ እግዚአብሔር በረከትን አዟል። አሜን። ተናዟል። አሜን። ተናዟል። አሜን። ተናዟል። አሜን። ተናዟል። በህብረት ውስጥ ስትሆን አም ኪፐር ኦፍ ማይ ብራዘር። አሜን። ትጠብቃለህ፣ ትጠበቃለህ። አሜን። ወንድም አቤል ወዴት አለ ሲለው እኔ የወንድሜ ጠባቂ እኛ ደግሞ ገለበጥ ነው። እያንዳንዱን ወንድሞቼን ምን አላለሁ? እጠብቃለሁ። ብቻ አይደለም እኔም እጠበቃለሁ። አሜን። ረጅም ርቀት የሚሄዱ ነጋዴዎች ግመላቸውን ምናምናቸውን ይዘው ብዙ ከብት ይዘው ነው የሚሄዱት። ልጆቻቸውን ይዘው ነው፣ በማስ ነው የሚሄዱት። አንዱ አንዱን ምን እያደረገ አንዱ አንዱን ምን ያደርጋል? ይጠብቃል። በህብረት ነው የሚካሄደው። አንድ ነጋዴ ብቻዬን ነግዳለሁ፣ እኔ ከማንም ጋር አልሰራም፣ እኔ ደስ የሚለኝ ብቻዬን ስነግድ ነው ብሎ ከብቱን ይዞ ንብረቱን ይዞ ልጆቹን ይዞ ቢወጣ ጠላት ያገኘዋል? አያገኘው? ያለውን ይወስድበታል፣ ያጠፋበታል፣ ህይወቱ ይበላሻል። ስለዚህ በህብረት ስንሆን እንጠብቃለን፣ ደግሞ እንጠበቃለን። ወንድሞች በህብረት ቢቀመጡ መልካም እነሆስ ያማረ። ሰማይ ባይዘው ዩኒቲ ነው የሚወደው። ሰማይ መለያየትን አይወድም። ሰማይ መከፋፈልን አይወድም። ሰማይ ጥላቻን አይወድም። እዚህ ስንቀመጥ ሰማይ ምን እንደሚል ታውቃለህ? እንዴት አስደሳችን ደስ የሚል አቀማመጥ ነው። እግዚአብሔር መልካም ነው ያለውን ማንም ሰው ክፉ ነው ማለት አይችልም። አረ ዘንድሮ ከሰው ጋር ተራርቆ መኖር ነው፣ ከሰው ጋር መቀራረብ አያስፈልግም። ኖ ኢትስ ናት the will of God። የእግዚአብሔር ፍቃድ አይደለም፣ የእግዚአብሔር ሐሳብ አይደለም። አብራችሁ ብትሆኑ መልካም ነው አለ። ብቻችሁን ስትሆኑ ግን መልካም አይደለም። ስለዚህ አብራችሁ ዋሉ። ይሄ የእግዚአብሔር ምንድነው? ሐሳብ ነው፣ የእግዚአብሔር ፍቃድ። ከማጋ ካገኘው ሰው ጋር ይላል። ከማንም ጋር አሳልፍ አይልም፣ ከማንም ጋር ህብረት አድርግ አይልም። ከወንድሞች ጋር፣ ከክርስቲያን ወንድሞች፣ ከቤተ ክርስቲያን ልጆች ጋር። ዝም ብለህ ከእህቶች ጋር ስትውል፣ ዝም ብለሽ ከወንድሞችሽ ጋር ስትይ፣ ዝም ብለሽ ከእህቶችሽ ጋር ፌሎሺፕ ስታረጊ፣ ዝም ብለሽ ቸርች ስትመጪ፣ ዝም ብለሽ ጸሎት ህብረት ስትገቢ፣ ዝም ብለሽ ገባ ወጣ ስትይ፣ ዝም ብለሽ እግዚአብሔር በረከትን አዟል። አሜን።